ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጊዜ አንስቶም በብሔር ብሔረሰቦች መካከል እኩልነት እንዲሰፍንና ዜጎች ሰብአዊ ክብራቸው እንዲጠበቅ እየተከናወነ ባለው አበረታች ለውጥ ላይ ድጋፋቸውን በመግለጽ ለቀጣይ ድርሻቸውን ለመወጣት መዘጋጀታቸውን በድጋፍ ሰልፉ ላይ የተገኙ ነዋሪዎች ገለጹት። ዶክተር አብይ እንዳለ አንድ ነን፣ ተደመረናል፣ በልማትም አንድ ነን፣ አገራችን በጋራ እናሳድገው። መንግስት አሁን ይዞ ቀርጾ የመጣው ነገር እዚህ ሀገር ላይ ነበር። መደመር፣ ሰላም መሆን፣ አንድነት፣ ኢትዮጵያዊነት በሙሉ ልብ የሚቀበል ማህበረሰብ እንዳለ እዚህ ውስጥ አምናለሁ። በድጋፍ ሰልፉ ላይ የተገኙ ወጣቶች በበኩላቸው ለጠቅላይ ሚኒስትር ዶክተር አብይ አህመድ ያላቸውን ክብርና ፍቅር በተግባር ወደ ስራ በመቀየርና የአካባቢያቸውንም ሰላም በማስጠበቅ የድርሻቸውን ለመወጣት ቃል ገብተዋል። ዛሬ ተሰብስበን ማክበራችን በጣም ደስ ብሎኛል። እናንተም ደስ ይበላችሁ። ይሄም ሁሉ የሚታየው ህዝብ ሾኮ ብቻ አይደለም። ሾኮም፣ ትግሬ፣ አማራ፣ ከፋ ሁሉም አይነት ብሔረሰብ በሾኮ ውስጥ በቴፒም ሆነ በጉራ ፈርዳ ይገኛሉ። በአንድነትና በፍቅር ተሳስረው የሚኖሩ አሁንም ቢሆን ለወደፊት ከዶክተራችን ጎን ለጎን ሆነን ለልማትና ለሰላም እንኖራለን ብሎ በአንድነት ይኸው ባንዲራ እያውለበለቡ በዚች ሜዳ ላይ አሁን ይገኛሉ። እቺን እድል ማግኘቴ እንደገና እኔ በጣም ደስ ብሎኛል። የድጋፍ ሰልፉ አስተባባሪ አቶ አሪ ጉርሙ በበኩላቸው ቀደም ሲል የሚነሱ ዲሞክራሲያዊ ጥያቄዎች ሌላ መልክ እየተሰጣቸው ስርዓትና እንግልት ይደርስ እንደነበር ገልጸው ህዝቡ ሰላሙን በመጠበቅ የመብት ጥያቄዎችን በህጋዊ መንገድ ብቻ በመከተል ለማቅረብ ጽኑ ፍላጎትና አቋም አለው ብለዋል። ጠቅላይ ሚኒስትር ክቡር ዶክተር አብይ ወደ ስልጣን ከመጣ በኋላ ለያንዳንዱ ብሔረሰብ የሚቆም መሪ መሆኑን አውቀን ምናልባት የራሱን ተልዕኮ ሊያሳካ የሚችል ግለሰቦች ካሉ እሱን እየመከትን የመጨረሻ የመሪያችን ግብ ለማሳካት ተስማምቶ ነው ይሄንን ድጋፍ ሰልፍ ዛሬ ያደረግነውና የወረዳው ምክትል አስተዳዳሪ አቶ ግዛቸው ሻሹ ባስተላለፉት መልእክትም የወረዳውና የአካባቢው ነዋሪዎች እንደ ከዚህ ቀደሙ አንድነታቸውን በማጠናከር ለውጡን የሚያደናቅፉ አካላትን በጋራ እንዲታገሉ ጠይቀዋል። የወረዳው አስተዳደርም የህዝቡን ጥያቄ ምላሽ እንዲያገኝ ይሰራል ያሉት አሁን ሀገራችን ላይ የተጀመረው ለውጥ ለሀገርም ለአፍሪካም ሆነ ለመላው ህዝባችን በትክክል ወደ እድገት ወደ ብልጽግና ወደ ብሔራዊ መግባባት እየተጓዘን መሆኑ በግልጽ ያሳያል። እኛም የዚህ ለውጥ የይቅርታ የመደመር አካል መሆናችን ለመላው ህዝባችን ለመገለጽ እወዳለሁ። ልማት በመስራት የወደቁትን በማንሳት የተቸገሩትን በመረዳት በማደግ ላይ ያለችን አገራችን ወደ ተሻለ ደረጃ ለማድረስ ከወትሮ በበለጠ በይቅርታና በመደመር መንፈስ ተነስተን አገራችን እንዲቀየር በዚህ አጋጣሚ ጥሪ ላስተላልፋችሁ እወዳለሁ።